بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين بارت مقطع الله تشوف يا أفريكان جرا بروجرام تكداتاوج وحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته طيب እንግዲህ ዛሬም አላህ Subhanahu Wa Ta'ala ፈቃዱ ሆኖ በሌላ እንግዳ በሌላ ርዕስ ተገናኝተናል የዛሬው እንግዳ ኢንሻአላህ እጅግ በጣም ከተጣበበ ጊዜ ብላ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ስለሆነ በእናንተ ፊት ላመሰግነው እወዳለሁ ሰራሃ እንግዳዬ ሙስጠፋ ሺፋ ሱሌማን ነው ኢንሻአላህ በፌደራል ማናቸውም ፍርድ ቤት የህግ አማካሪና ጠበቃ ነው ቀጣይ 50 ደቂቃ እንግዲህ አላህ ያገራልኝን ያክል በህግ ዙሪያ በጥብቅና ዙሪያ ያሉትን አንዳንድ ነገሮች ያነሳሳን ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ አፍሪካ ቲቪን በናይል ሳት እንደዚሁም ደግሞ በተለያዩ ሶሻል ሚዲያ ፕላትፎርም አማራጮችን በመጠቀም መከታተልና ማየት ማድመጥ የምትችሉ መሆኑን ለማስተዋወቅ ወዳለሁ አብራችሁ የሚዘልቀው መሐመድ አብዱራህማን አባፍና ነኝ ከካሜራ በስተጀርባ ያሉ ወንድሞች ጋር በጋራ በመሆን ነው አብራችሁን ቆዩ ባረከላሁ ፊኩም طيب እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት የህግ ጠበቃና የህግ አማካሪ ሙስጠፋ ሺፋ በጣም ከተጣበበ ጊዜ ላይ ሰራህ እውነት ለመናገር ይሄን ቀረጻ በመናደርግበት ሰዓት ጊዜ በጣም እንደሌለ እየተረዳሁ ነው ለዚህ ፕሮግራም በተደጋጋሚ ያናገርኩና ስለፈቀድክልኝ እኔ በአድማጭ ተመልካቾች ስም ከልብ ላመሰግንህ እወዳለሁኝ ወንድሜ ሙስጠፋ እሺ ጀዛኩሙላሁ ኸይረን ያው እኔም ያው እንግዳ ስላደረከኝ ከልብ አመሰግናለሁ طيب بارك الله فيك እንግዲህ ዛሬ የህግ ነገር ነው የምናወራው ያው ህግ እንግዲህ አውቆም ይሁን ሳያውቅ ያጠፋ ሰው የቅጣቱ መጠን ቢለያይም ያው ከቅጣት ሚድን አይመስለኝም ሳስበውና እስኪ ኢንሻአላህ ወደ በኋላ ደግሞ ካንተ በርካታ ነገሮችን እንሰማለን እስኪ ሙስጠፋ እንደው መጀመሪያ እንደው ህግ ማለት ምንድነው እሱን እንይና ከዛ በኋላ ወደ ሌላው እናልፋለን ያው ወሳኝ ጥያቄ ነው ያነሳው አቡ አፍናን በመጀመሪያ ያው እንደውም አንቀጹን መናገር ቀረው እንዴ ልጅ ይያልኩኝ የነበረው ምክንያቱም ያው ህግን አለማወቅ ይላል ፍትሐዊ ህጉ ላይ ይቅርታ ያሰጥም ይላል የወንጀል ህጉ ላይ ደግሞ ህግን አለማወቅ ከተጠያቂነት አድነን ብሎ ያስቀምጣል አንተ መግቢያ ላይ ይሄንን ብለን ይገባው አንቀጹን መናገር ብቻ ነበርና እንደ ህግ ላይ ወይ በብላክ ዲክሽነሪ ኦፍ ሎው ላይና ሌሎች ትርጓሜዎች ላይ ህግ የሚሰጠው ትርጓሜ ህግ ማለት ያው የማህበረሰብ እሴትን ባህልን እና ወግን በጠበቀ መልኩ በውል ከሆነ በውል ስምምነት ተደርጎ ሊታቀፍበት የሚችል እንደ አስተዳደር ከሆነ ለማስተዳደር የምትጠቀምበት ጥቅል የማህበረሰቡን ባህል እሴቱንና ወቅቱን የዋጀ የተረቀቀ ወይም የጅም ይሆን ሂደት ነው ህግ ማለት ይህም ህግ ሲያወጣው ቱዱሶና ኖት ቱዱሶ ይለዋል አድርግን ወይም አታድርግን ብሎ የሚደነግግ ሂደት ያው ህግ ይባላል ማለትም ነው ህግ ሲወጣ ያው ከህዝብ ተወካዮች ምክር ቤት ላይ ተረቆ ይወጣል ተረቆ ሲወጣ ግን ያው ያንድ ሀገር ሶሺዮ ኢኮኖሚና ፖለቲካል ጠቀሚታውን ወይም ማህበራዊ ጠቀሚታውን ባማከለ መልኩ ጠቅላላ ተደርጎ ሲወጣ ህግ እንለዋለን طيب እንግዲህ ይሄን ያክል ካልን ህግ እንደዚህ ከሆነ ህግ አውጪ አካል ይኖራል ማለት ነው እንደዚሁም ህግ ተርጓሚና ህግ አስፈጻሚ እስኪ እነዚህ ሶስቱን እስኪ ነጠልጠል አድርገ በተና አድርገልን እነዚህ ሶስቱ ማለት ያው ሀገር ብለን ስንል ወይም ደግሞ መንግስት ብለን ስንመጣ አንድ ሀገር የሶስቱ ጥምር ውህደት እና ውቅር ውጤትም ነው ወይም ሶስቱ ጉልቻዎች ብለን ማስቀመጥ ትችላለህ ጉልቻው ላይ ለመጣድ ያው እቃውን ለማስቀመጥ ወሳኙ ነገር ሶስቱ ጉልቻዎች መሟላት አለበት ሀገርንም ብለን ስናቆም የሀገር ምሰሶ ናቸው ህግ አውጪው ህግ አስፈጻሚና ህግ ተርጓሚው አሁን ላይ በዚህ በምዕራቡ ዓለም ወይም ወደ ማደግ ያሉ ሀገሮች ላይ የሚያስቀምጡት አራተኛው ያው ሚዲያ ነው ትልቅ ተጽዕኖ ፈጣሪም ስለሆነ ሚዲያ ብለው ያስቀምጣሉ እንደኛ ነባራዊ ሁኔታ ግን ህግ አውጪው ህግ አስፈጻሚና ህግ ተርጓሚው አሉ ህግ አውጪው ብለን ስንል በተዋረድ ወረዳ ወይም ደግሞ ቀበሌ ገበሬ ማህበር ያሉ የህዝብ ተወካዮች እስከ ፌደራል ህዝብ ተወካዮች ምክር ቤት ያለው ሂደት ያው ህግ አውጪው ይባላል ህግ የሚያረቀው
አርቅቆ ሲቀርብለት የሚያጸድቀው የህግ አውጪው ነው። ህግ አስፈጻሚ የምንለው ከሚኒስትሮች ምክር ቤት ተነስቶ እስከታች ቀበሌ ገበሬ ማህበር የመንግስትን ፖሊሲንና ስትራቴጂክ አቅጣጫዎችን የዕለት ተቀን የሚከውን ይህ ሂደት ደግሞ አስፈጻሚው እንለዋለን። ህግ ተርጓሚ ደግሞ የምንለው ከውጭው የወጣውን ህግ በየዕለቱ ላይ በዳኝነት ሂደቱ ላይ የሚቀርብለትን ክስ አዳምጦ መርምሮ የሚተረጉመው አካል ያው ህግ ተርጓሚው ብለን እንለዋለን። ህግ ለምሳሌ የፌዴራል ፍርድ ቤቶችን ለማቋቋም የወጣ አዋጅ ቁጥር 1234 2012 አለ። ልክ እንዲህ እያለ አስፈጻሚ ተቋማትንም ደግሞ ለመደንገግ የወጣ አዋጅ አለ። ልክ ፓርላማ ወይም ምክር ቤቱ የምንለው ደግሞ የ5 ዓመት የምርጫ ዘመን ሲያበቃ ህገ መንግስቱ ላይ ተደነገጋለ። እንደ አዲስ 540 ወይም ያለውን ቁጥር ወንበር ይዞ የሚዋቀረው አካል ህግ አውጪው እንላለን ነው። ሶስቱ እነዚህ ናቸው እንግዲህ። طيب እንግዲህ ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ። ኦኬ እነዚህን ካየን እስኪ ያው መንደርደሪያ ሐሳብ እንዲሆነኝ በሚል ነው ወንድሜ ሙስጠፋ። طيب ሌላው እንግዲህ አሁን በጥብቅና ሙያ ላይ ያገለገልክን ያለው በማማከር እስኪ ነው የህግ ጠበቃ አሁን ለምሳሌ የህግ ጠበቃስ ማለት ምንድነው? ስራውስ? እንትኑ መጀመሪያ ጠበቃ በሚለው የህግ ጠበቃ ሲሆን ያው ጠበቃ ስትል ሌላ አይነት እንግሊዘኛው አቶርኔት ኤንድ አድቮኬሲ ብሎ ያስቀምጧል። ኮንሰልታንሲ ብሎ ያስቀምጧል። ያው ሙሉ ሲጠራ የህግ አማካሪና ጠበቃ ነው የሚሆነው። ይህ ሂደት ሁለት አይነት ወይም ሶስት ለተመልካቾችም እንዲረዳቸው አቃቢ ህግ ስንል አቃቢ ህግ ለመንግስትን ወክሎ በፍትሐብሔርም በወንጀል ህግ የሚከራከር ነው። ጠበቃ ስንል ግን አንተ እኔን ወክለኝ ወይም የሆነ ተቋም እኔን ወክሎኝ ስለዛ ተቋም ጥቅምና መከራከርለትም ነው የሚሆነው። ሌላኛው ደግሞ ምንድነው ነገረ ፈጅ ይባላል። አንዳንድ ሰዎች ነገረ ፈጅን የሆነ ቢሮ ገብቶ ጉዳይ አስጨርሶ መውጣት ብለው ያስቀምጡታል። ይህ ማለት በህግ ላይ ግን ነገረ ፈጅ የሚባለው የአንድ ተቋምን ጉዳይ ብቻ የሚያስጨርስ ነው። በእኔ ቢሮ ስትመጣው ሙስጠፋ ሽፋ ህግ አማካሪና ጠበቃ ቢሮ ግን ፌዴራል ሸሪዓ ፍርድ ቤት ይገባል፣ ፌዴራል መደበኛ ፍርድ ቤቶች ይገባል። በሁሉም ፍርድ ቤቶች ገብቶ ውልን ከባለ ጉዳይ ከአበበ ከሙስጠፋም ከመሐመድም ተቀብሎ ክርክር ያደርጋል ነው። ጠበቃ ሲሆን ያው ሊሚቴሽን የለውም። ሊሚቴሽን የሚኖረው ምንድነው? ስልጣኑ ነው። የፌዴራል የመጀመሪያ ደረጃ አንደኛ ደረጃ ላይሰንስ ያለው አለ። ልክ እንደኛ ደግሞ በፌዴራል ማናቸውን ፍርድ ቤት ሲባል ከመጀመሪያ ደረጃ ፍርድ ቤት እስከ ከፍተኛ ብሎም ጠቅላይ ፍርድ ቤት ድረስ ገብቶ ክርክር የሚያደርግም። በተዋረድ ስንመጣ ክልል ላይ በክልል መጀመሪያና በክልል ማናቸውም ደግሞ ጠበቃ ይሆናል ማለት ነው። ጠበቃ ስንል ያው የሰዎችን መብትና ጥቅም ለማስከበር ተወክሎ ፍርድ ቤት ቀርቦ ክርክርም ያደርግ። በትልልቅ ተቋማት ደግሞ ከሆነ በተቋማቱ ላይ ድርድር የሚያስፈልጋቸው ጉዳዮች ከሆነ ድርድርን ያደርጋል። በቤተሰብ ጉዳዮች ከሆነ ደግሞ አንደኛውን ወገን ወክሎ የእርቅ ስምምነት ወይ ሽምግልና ሂደት ሲያደርግ ይህ ጠበቃ እንላለን። ያው ጠበቃ የሚባለው በህግ የተመረቀና የህጋዊ ማስረጃዎች ያለው ሲሆን ጠበቃ እንላለን ማለት ነው። ስለዚህ አሁን ነገረ ፈጅ የሚለው የህግ ጠበቃ የሚለውን ቃል አይወክለውም። ነገረ ፈጅ ስንል ያው በቢሮዎች ነው። ለምሳሌ እንደ አዲስ አበባ አነሳለን። የአዲስ አበባ ሴቶችና ህጻናት ወይ የአዲስ አበባ አካባቢ ጥበቃ ነገረ ፈጅ ይኖረዋል። ጠበቃ ሲባል ግን ያው ላይሰንስ ሆኖ ግብር ከፋይ ሆኖ ለግለሰብም ለመንግስትም ሊከራከር የሚችል ነው ጠበቃ ምንለው። ጠበቃ ስንል ነገረ ፈጅ ግን ስንል አንድን ተቋም ብቻ ነው ለአንድ አካል መብትና ጥቅም መከበር ብቻ የሚከራከር አካል ነው ነገረ ፈጅ የምንለው። የተቋሙን መብትና ጥቅም ብቻ ነው የሚያስጠብቀው። ጠበቃ ግን የብዙሃንን ተቋማትም ጠበቃንም መወከል ስለሚችሉ ልዩነታቸው ይሄ ነው። ጠበቃ ስለዚህ አሁን እንደው ግልጽ ለማድረግ ሙስጠፋ ከማንኛውም አካል በተዋዋለው ውል መሰረት ጉዳዩን ተቀብሎ የሚያስፈጽም አካል ጠበቃ። በትክክል። طيب ሌላ ምናልባት አሁን ለምሳሌ እንደው ፕሮፌሽናል ጠበቃ ለመሆን ያው ቢያንስ 3 ዓመት 4 ዓመት በዩኒቨርሲቲ መማር ግድ ይላል። ዝም ብሎ ከሜዳ ተነስቶ ጠበቃ መሆን አይቻልም። ከዛስ በኋላ ፈተና አለው ከዛ በኋላ ወይስ በዛው ላይሰንስ ማውጣት ይችላሉ ጠበቆች? መጀመሪያው ጠበቃ ለመሆን
የግድ ከዩኒቨርሲቲ መጥተህ ጠበቃ አትደረግ። طيب ይሰማል ሙስጠፋ? ፕሬዚዳንቱ ይያለው ልክ ግን ህጉ የሚፈልገው በእነዚህ ተቋማት ላይ 5 ዓመት እየሰራ የኢትዮጵያን መሰረታዊ ህጎች ያወቀ ለህግ ወይም ደግሞ ለዜጎች መብት ጥቅም መከበር ሁሉ የኢትዮጵያን ህጎች ያወቀና ዓለም አቀፍ ህጎችንም ጨምሮ እንደማለትም ነው። አውቆ ብስለትም ታክሎበት 5 ዓመት ካገለገለ በፌዴራል ፍትህ ሚኒስቴር የአቤቱታ ያስገባል። ይህ ማለት ካለ ፈተና ቀጥታ በተለይ ዳኝነት፣ አቃቢ ፕሬዚዳንትነት እንዲከሰራ ሌሎች ሴክተሮችም ላይ 5 ዓመት ካለፈው ካለ ፈተና የፌዴራል ማናቸውንም የሚያወጣበትን ሂደት አለ ህግ ላይ ወይም ኮድ ኦፍ ኮንዳክት ላይ አለ። የፌዴራል የመጀመሪያ ደረጃ በክልልም በተመሳሳይ የሚያወጡ ሰዎች የግድ መፈተን አለባቸው። ይህም ማለት 5 ዓመትም አገልግለው ግን ልምድህን ለማየት ነው። አሁን ዳኝነት ሂደት ውስጥ ሰርተህ ስትወጣ 5 ዓመቱ ከሞላ ስለ ኢትዮጵያ መሰረታዊ ህግ የውልንም ጨምሮ ስለሚያውቅ በቀጥታ የሚያልፍበት 5 ዓመት ግን ለምሳሌ ያገለገለበት ሴክተር ተቋማት ከዚህ ከጠቅላላ የህግ እውቀቶች ጋር አናሳ ነው ብሎ የታሰበ ከሆነ ፍትህ ሚኒስቴር የመግቢያ ፈተና ያወጣል። ያም ፈተና ካለፈ በኋላ ትልቁ የምናየው በህግ ላይ 5 ዓመት ልምድን ያካበተ ሆኖ ተቋማቱ ነው የሚለያዩት። ለምሳሌ የዩኒቨርሲቲ መምህር ከሆነ ቀጥታ 5 ዓመቱ ሞልቶት እውቀቱም ስላለው ወደ ጥብቅና እንዲገባበት ይሄድ ነው። ሌላው የግድ አቃቤ ህግ፣ ዳኛ እና ፕሬዚዳንት መሆኑም አይጠበቅም። ፍርድ ቤት ውስጥ ሬጅስትራር የሚባል አለ። ሬጅስትራር መሆኑ 5 ዓመት ከሞላውና ዲግሪ ካለው የሚጠይቀው ለምሳሌ 5 ዓመት ኖሮ ዲግሪ ወይም ማስተርስ ወይም ፒኤችዲ ካለው ቀጥታ የሚወስድበትን ያስቀምጣል ልምድ ኖሮ። ልክ በትምህርት ሌቭሉ ደግሞ ዝቅ አድርጎ ያስቀምጣል። የፌዴራል መጀመሪያ ደረጃንም አንድ ጠበቃ ሲያወጣ 5 ዓመት ሞልቶት እነዚህ ተቋማት ያገለገለባቸው ተቋማት ቀጥታ ይሰጠው ፈተና መግቢያ ፈተና አለ። ፈተናውም ደግሞ ለምሳሌ ማለፊያው ከ60 አሊያም ከ70 ከሆነ እነዚህ ፈተናዎች አልፎ ጠበቃው የስነ ምግባር ሂደትንም ያቀርባል። ይህ ዳኛ ስለነበረ ብቻ ሳይሆን ወይም አቃቢ ግን ብቻ ስለነበረ ሳይሆን ስለ ባህሪው ከወንጀል ነፃ መሆኑንም ከሚመለከተው አካል አዲስ ፌዴራል ከሆነ ለምሳሌ ከፌዴራል ፖሊስ የወንጀል ነፃ መሆኑን ማረጋገጫ ያመጣል። የጤንነት ሁኔታዎች በተመሳሳይ ደግሞ ስነ ምግባር ከዚህ ቀደም ይሰራበት የነበረው ተቋም መልካም አርያ ያለው መሆኑን መሸኛ ደብዳቤ ይሰጣል። ያ ታይቶ ወደ ፈተናውም እንዲቀመጥ ከዛ በኋላ ጥብቅናውንም እንዲያልፍ ይደረጋል ማለት ነው። የጠበቃ ሂደት ይህንን ነው እንጂ ዩኒቨርሲቲ 5 ዓመቱን ጨርሰ ቀጥታ ጠበቃ አትደረግም። የራሱ ሂደት አለው። እሺ ነው። طيب ሌላ ምናልባት ከዚህ ጋር አያይዤ ማንሳት የምፈልገው ይህ ማለት ጠበቃና የጠበቃና የዳኝነትን ሁለት ለምሳሌ ዳኛ የነበረ ሰው በቀጥታ ዳኝነቱን ትቶ ወደ ጥብቅና መሄድ ቢፈልግ ወይም ደግሞ ጠበቃ የህግ ጠበቃ የነበረ ሰው ጥብቅናውን ትቶ ወደ ዳኝነት መሄድ ቢፈልግ ያሉት ፕሮሰሶች ምንድናቸው? የትኛው ለየትኛው የቀረበ ነው? ጥያቄ ምናልባት ግልጽ ነው ከሆነ ያው ማለት ጥብቅና ስትሆን ሁሉንም ሂደት እንድታውቅ ያደርጋል። ዳኛ ስትሆንም ደግሞ እንደ ችሎት አመዳደብ ለምሳሌ ያኔን ለአብነት የኔ ተሞክሮ ሳነሳለ አቃቢ ጎነ ወደ ዳኝነት ስትመጣ መጀመሪያ ላይ የነበረ እውቀት የሚሆነው የወንጀል ህጉ ላይ የተሻለ ስነ ስርዓት ህጉ ላይ ይኖራል። ዩኒቨርሲቲ ይዘህ የመጣው እውቀት እንዳለ ሆኖ ነው። ዳኛ ደግሞ ስትመጣ የወንጀል ችሎቱንም የፍትሐብሔር ችሎቱንም የንግድ ችሎቱንም የቤተሰብ ችሎቱንም የተለያዩ ችሎቶችንም አይተ ልክ ወደ ጥብቅና ስትገባ ሁሉንም አንደኛ እንትን ነው ብስለትንም ይፈጥራል። ልክ እኔ ፍሬሽ አቃቢ ጎኝና ልክ ዳኛ ስገባ አንድ ከፍታ አለው። ከዳኝነት ወደ ኃላፊነት ስትመጣ ፕሬዚዳንት ስትሆን ይዛኛል። ጠበቃ ደግሞ ስትሆን የተለያዩ ጉዳዮችን እንድታነብ እንድታቅ ሂደቱ ያደርጋል። ከሁለቱም ከዳኝነት ወደ ጥብቅና መግባት ትችላለህ። ልክ ከጥብቅና ፍቃድን ትመልስና ወደ ዳኝነት ሂደቱ ላይ መሳተፍ ትችላለህ። በመጀመሪያ ደረጃ በከፍተኛ ፍርድ ቤት፣ በጠቅላይ ፍርድ ቤት ወይም ሰበር ላይ በሚሆኑ ዳኞች ላይ እንድትወዳደር ከላይ የለብህም። ትልቁ ሁለቱም ጋር ምንድነው የስነ ምግባር ግድፈት የአመለካከት ችግር ካለበት ግን ለቦታው ብቁ አይደለም። የመጀመሪያው ሂደት ከስነ ምግባር ባሻገር ከዚህ ቀደም በወንጀል ተቀጥቶ የነበረ ከሆነ እነዚህ አቃቢ ግሙን ዳኛሙን ወይ ፕሬዚዳንት አሊያም ጠበቃ መሆንን ይከለክላሉ። በወንጀል ተሳትፎ የነበረው ግለሰብ ቦታው ትልቅ አማናና ኃላፊነትም ነው።
ያው በተለምዶ የሚባለው ምንድነው ጠበቃ ኮንከ ዳቦ ድንጋይ ነው ብለ ክርክር ነው ብሎ የሚያስቀምጥ ይችላል። ሙስሊም ስትሆን ደግሞ ትልቅ ኃላፊነት አለ። እንደ ህግም ደግሞ ስትመጣ ኮድ ኦፍ ኮንዳክቱ ላይ ብዙ የማያዋጣ ጉዳይን ገንዘብ ለማግኘት ብለ ቀጥታ ብትሄድ ተጠያቂነትን ያስፈተርባል። እና ምንድነው ያው የጠበቃም ይሁን ዳኛም ትልቁ መርህ ምንድነው ስነ ምግባር። በተለይ ዳኞች ማውን ስትመጣ የዳኝነት ስነ ምግባር ኮድ አለው። የጠበቃም ደግሞ ኮድ 5799 የሚል አለ። ይህም ማለት ምንድነው የአንድ ጠበቃ ስነ ምግባር ምን መሆን አለበት ከባህሪ አለባበስ። ልክ አሁን ዳኛ ሆነ አንዳንዴ የቤተሰብ ችሎት የራስ የቤተሰብ ችግር እያለብህ የሌሎችን ልትመራ አትችልም። እንደዚህ አይነት ነገሮች ትልቅ ዋጋ አላቸው ለማህበረሰብ ዘንድ። ዳኛ ስትደረግ እጩ ዳኛን ያስታውሳሉ። ዳኛ ስትደረግ ከምክር ቤት አልፎ አቃቢ የነበርኩበት ክልል ላይ ታዋቂ የሚባሉ የአካባቢው ማህበረሰብ የሆኑ ሰዎች ስለኔ ግለ ሂስ እንዲሰጡ ተደርገዋል። ይህም ማለት ምንድነው የሚሰጠኝ ኃላፊነትና ከባድ። ልክ እጩ አቃቢ ህግም ስትሆን ወደ አቃቢ ህግ ስትገባ የሚመለከተው አካል ከዩኒቨርሲቲ ብቻ ሳይሆን ፕሮፋይልህን አጣርቶ ነው አቃቢ ህግ የሚፈጸመው። ልክ ጥብቅና የስነ ምግባርህን መልካም ስነ ምግባር አለው ብሎ ለማለት ለቀ ስትወጣ፣ በተለይ መንግስት ቢሮ ስንሰራ የነበረን ኃላፊነት ለቀ ስትወጣ ፍትህ ሚኒስቴርም ፈቃድ ሲሰጠን ያውቃል። እኔ በዲሲፕሊን ወይም በስነ ምግባር ችግር ተባርሬ ጠበቃ መሆን ስለማልችል ማለት ነው። ጠበቃም እየሰራ ብዙ ሰዎች የሚመስላቸው ጠበቃም እየሰራ የስነ ምግባር ተጠያቂነት አለበት። ይሄ ያው መታወቅ ያለበትም ቅድም ስናገር እንደነበረው ብዙ ጊዜ ሌየርስ ብሎ ያስባል። ያው ጥብቅና ስትሆን እየዋሸ ነው ተብሎ ይታሰባል። በተለይ እንደ ሙሚን ስትሆን እንደ ሙስሊም ደግሞ ከባድ አማና ነው። መዋሸት ሳይሆን ህጉ ላይ ሸሪያን አፕላይ ካደረግከው በተመሳሳይ ጥብቅናው ላይ ማገልገል መጠቀም ትችላለህ። እምነትህን ካላስቀደም ጥብቅናው ላይም ስህተት ልትሰራ ስለምትችል ነው። ስለዚህ አሁን ቅድም ካነሳሳቸው ለምሳሌ የስነ ምግባር ግድፈትና ሌሎች ነገሮች ከሌሉበት ዳኛ የሆነ ሰው ወደ ጥብቅና ለመሄድ ወይም ደግሞ የህግ ጠበቃ የነበረ ሰው ወደ ዳኝነት ለመሄድ የሚወሰዱ ተጨማሪ ኮርሶች የሉም? የለም። ያው ሁለቱም ምንድነው የሚያቀራርባቸው? ሁለቱም 5 ዓመት ህግ ትምህርት ቤት ተምረዋል። ዳኛ ስትሆንም አንድ አይነት ትምህርቶችን ተምረው ሰልጥነው ሊለያይ የሚችለው እኔ ያለኝ ውጤት ያመጣሁት መውጫ ፈተናና የግሪስ ኤክዛም ያንተ የግሪስ ኤግዛም ሊለያይ ይችላል። አጠቃላይ የኔ ጂፒኤ እና ያንተ ሊለያይ ይችላል። ከዛ በኋላ በስራ ዓለም ላይ ደግሞ ስንመጣ እኩል ተመርቀን እኔ የተሻለ ቶሎ ተመርቄ ቶሎ ላገኝ ይችላል። የስራ ቆይታችን ነው። ምንጩ ግን አንድ አይነትም ነው። ከዛ በኋላ ሊለያይ የሚችለው ያው ዳኝነት ከባድ ኃላፊነትና ነው። ጥብቅናም ስገባ ኃላፊነትና የለብህም ማለት አይደለም። ለነገ ክርክር ጠዋት ላይ ካባህን አራክፈ ወይም ፋይል ይዘህ ሄድካው ሄደ ችሎት ብትሰየም አንደኛ በግለሰብ ላይ በህይወት በአካሉ ላይ ብሎም ደግሞ በንብረቱ ላይ ውሳኔ ነው የምታሰጥበት። ስለዚህ ቅድመ ዝግጅት ለችሎት ሂደት የደንበኛን ጉዳይ ስትቀበል ገና ማጥናት ማወቅ አለብህ። እንደ ጉድ ፋዘር ሲሏል ወይም እንደ መልካም አባት ሆነ የተጣለብህን አደራ መወጣትም ነው። ምክንያቱም እከሌ የተባለ ግለሰብ ወደ አንተ ሲመጣ እከሌ የተባለ ድርጅት ወደ አንተ ሲመጣ በድለላ አይደለም ወይ በኮሚሽን አይደለም። እከሌ ጉዳይን ወይም ደግሞ መብቴን ያስከብርልኛል ብሎ ነው። በተለምዶ ካየው አቡዋፍና ምን ይላሉ? ጠበቃ ገዝቼ አቁሜ ብሎ ያስባሉ። በጣም በቃ የሱ ድምጽ ነህ። ድምጽ ደግሞ ስትሆን ያው መክፈል ያለብህን ዋጋ አንዳንዴ ሪስክ ያላቸው ጉዳዮች አሉ በእኛ በድምጻችን ይሰማ ወቅት ላይ ከዛም በለውጡ ላይ በተለያዩ የተቃውሞ የነበሩ ግለሰቦችን መዝገብ ስትይዝ ያው ለጠበቃው ሪስክ ናቸው። ሪስክ አለው ብለህ እንድትሸሽ ህጉ አይልም። ብዙ ጊዜ አንዳንድ ሰዎች የሚያነሱልኝ እንዲህ ገሎ አልገደለም ብላችሁ ነው እንዲህ የምትከራከሩት ይላል። ወይም ደግሞ ከሌ እንዲህ ስላደረገ ለምን ይዝለታል? በቅርብ ካየኸው የነ ህፃን ፊቨንን አይነት እንዲህ ጠበቃው ላይ ውርጅብኝ ይነሳበት ነበር። አሊዝም ማለት አትችልም። ግን ምንድነው ግለሰቡ ጥፋት አጥፍቶ ቅጣቱ እንዲቀልለት ልታረግ ግን ገሎ አልገደለም ብላ አይደለም ክርክሩ። ግን ቅጣቱ የሚቀልለትን ሂደት ክርክር ሊያደርግ ይችላልና አንዱ ሙያ ስነ ምግባርም ስለሆነ ነው። ይሄ እኮ የማህበረሰብን እንዲያደርጋል ብለህ የምትሸሸው ሳይሆን ለሰውየው መብት መከበር ህግ ላይ የተቀመጠውን የሙያ ስነ ምግባሩን አክብረህ እሴት ልታሳየው ወይም መብት ልታሳየው እንደሚገባው የስነ ምግባር መርህም ያስገድድሃል። አጂብ طيب ምናልባት ደግሞ ብዙ ጊዜ እንደው አልፎ አልፎ የምሰማው ምን አለ መሰለህ ሙስጠፋ እነዚህ በጠበቆችና በደንበኞቻቸው መካከል ለምሳሌ ያክል አንዳንድ ጠበቆች ሁሉም አይደሉም በነገራችን ላይ አንተ እንዳልከው እንደ እስላም እንደ ሙስሊም ሲኮድ ደግሞ
ኃላፊነት መወጣት ሃይማኖትን ስታስቀድም ደንበኛን የበለጠ ለማገልገል ያው ዝግጁ እንደምትሆን የምንም ጥርጥር የለውም አንተም አንስተዋል ሌላው አልፎ አልፎ የሚሰማሉ በአንዳንድ ጠበቆች ከደንበኞቻቸው ጋር ለምሳሌ የተወሰኑ ጠበቆች ጉዳይ ከያዙ በኋላ ለምሳሌ የደንበኛውን ስልክ አለማንሳት በጊዜ አለመገኘት በአጠቃላይ መኬድ ያለበትን ጉዳይ መኬድ ባለበት ልክ የማያስኬዱ ጠበቆች ይኖራሉ እንዳልኩ ስልክ አለማንሳትና በፕሮግራምና በቀጠሮ አለመገኘት ይኖራሉ አሁን እነዚህ ህግ ጠበቆች እንዲህ አይነት ነገር በሚያጋጥም ሰዓት ምንድነው የሚመከረው ለደንበኛ እንትን ላይ ያው ስልክ ወቅቱ ያመጣው ነው ቴክኖሎጂም ነው ግን እኛ ጋርም አለ ብዙ ባለ ጉዳይ 24 ሰዓት አንተ በደወለ ሰዓት አንዳንዴ በግል ህይወትም ተጽዕኖ የሚያደርጉ ባለ ጉዳዮች አሉ ይህ ማለት ከቤተሰብ ጋር ብቻ ሳይሆን ጠበቃው ማረፍ አለበት ጠበቃው መዘጋጀት አለበት አንዳንድ ባለ ጉዳይ ጧት 2 ሰዓት ይጀምራል ከምሽቱ አንተ ማግኘት ይፈልጋል ጠበቃው የሚሰራው በቀን ከ10 በላይ መዝገብ ሊገባ ይችላል እንደገና ብሬክ በጣም ማለት ያው ስራ ውስጥም ስላለውበት እኔም ከተወሰነ ጊዜ በኋላ ስልክ ማላነሳበት ጉዳዮች አሉ ይህ ማለት ጧት ችሎት ገብተ ችሎት ውስጥ ላይ አንዳንዱ ሰው ኦንላይን ላይ ስልክህን ያይና እንዴ ኦንላይን ላይ ስላለ እንድታወራው ብሎ ያስባል ግን ጠበቃው ለምሳሌ 2 ሰዓት ችሎት ገብቶ 4 ሰዓት ተብሎ ችሎት ውስጥ ላይ ቁጭ ሊል ይችላል ተራው እስኪደርስ ድረስ 6 ሰዓት ሊሞላ ይችላል ምሳ ሰዓት በላ ራሱ ምትውልበት ወቅት አለ ይሄንን ያው ባለ ጉዳዩ መረዳት አለበት ጠበቃውም ነው እኔ አሁን እንደኔ ቢሮ ራሱ አመከተለው የመጀመሪያ ሰው ነግራችኋለሁ አንዳንዱ የሚያስበው ምንድነው ቀብድ ከከፈለ በኋላ በቃ ለሚያዝ ብሎ ያስባል ያ አይደለም ማለት ጠበቃው ቁጭ ብሎ ወይ የሆነ ቲቪ እየተመለከተ ወይ ጋዜጣ እያነበበ አለማንሳት ያ የራሱ ችግር ነው የሚሆነው ግን ስራ ላይ መረዳት መቻል አለብን ነው ልክ ዋት ገባለ ከሰዓት ይኖራል ከእንደገና ደግሞ ለከኛ በግል የሚከተለው ዛሬ የከሊን ጉዳይ ካየት ሙሉ ኮንሰንትሬት ማድረገው የተጣለብኝን አማና አስባለሁ አዲስ ጉዳይ እስኪመጣ ወይም ነባር ያስኳቸው ሰዎች ብዬሳ አክሽን ፕላን አለ ልክ ዛሬ አጀንዳ የሚባል አለ ብዙ ጊዜ ባለንቱ ተመልካቾችም ወይ ባለ ጉዳይ ይረዳው ጠበቃው በአጀንዳ ነው ምንድነው የጠበቃ ሀያት ላይ ስትመጣ ቤተሰብ የትዳር አጋር እናት ወገኖች ምናምን ካልተረዱ ብዙ ማህበራዊ ግንኙነትን ያርቅባል አንዳንድ ሰው ሁድም ላግኝ ይላል በተለይ እኔ እንደ ሙስሊሙኝ ክርስቲያኑን ወገኖች ኮሩ ማታ ወይ እየጠጣ ትዝ ይሏል ጉዳዩ ወይ ከባሏ ጋር እየጠጣች ደውለው ሊመታኝ ነበር ትላለች ትዳርን ገነባሉ ብለ ትዳርን አፍራሽ ምክንያት ልትሆንም ትችላለህ ስልክ ሲደወል እንደው አለኔ ኮለ ጊዜ በኋላ መከተል ያረኩት 10 ሰዓት ሲሆን ከሚዲያ ጋርና በጣም መቀርባቸው የተቋማት ወይ እንደዚህ እስላሚክ እንትኖች ካልሆኑ ስልኮች እንኳን እንዳታነሳ ትገደዳለህ ይሄ ማለት ስራው ላይ ውጥረትም ይኖራል እንደገና ለጠራትም ሲባል ነው ግን ገንዘብ ተቀብሎ ደግሞ ከተቀበለ በኋላ መጥፋት የስነ ምግባር ጥሰትም ነው ደንበኛክ ሌላው በኔ ቢሮ ያለው አከታተል 24 ሰዓት ባለ ጉዳይ ከሚደውል ልክ አሁን ቀዳሜ እኔ ቢሮ ላይ ስመጣ ቀዳሜ በቀነጻም ስለሞን ቁጭ ብዬ ባለ ጉዳይ አስተናግዳለሁ ሌሎች ባለሙያዎችም ይሄንን መልመድ አለባቸው ባለ ጉዳዩ መረጃና ማስረጃ የማግኘት ያው መብት ስላለው ነው ምክንያቱም ካልሆነ ቢሮ ላይ ረዳት ካለህ እንኳን በወረቀቶች ላይ ፎርማት አዘጋጅተ የደረስክበትን መለዋወጥም ነው ግን ባለ ጉዳዩ የሚያስበው ቀኑን ሙሉ ጠበቃውን ላግኘው ጠበቃው ይጨንቋል ተቀዷል ግን የየለት ደግሞ በቀን ውስጥ ላይ እስከ 2 3 4 መዝገብ ብትይዝ 10 ብትይዝ ብላስባቸው የነገ ደግሞ የነገ ተረኞች አሉ ሰኞ ቢሆን ከሰኞ እስከ ዓርብ ያለው ሂደታል አንዳንድ ቅዳሜ የሚመግባት ሁኔታዎች አለ ይሄ ሆን ተብሎ ከተደረገ የስነ ምግባር ጥሰትም ነው ምክንያቱም ብር ተቀበለ ስለ ጉዳዩ ምንም መረጃ ማትሰጠው ከሆነ ባለ ጉዳዩ ጭንቀት ውስጥ ነው የምትከተው ወጪ የሚያወጣው እንድትረዳውም ነው እንዲህ አይነት ሲደረግ ያው መመካከርና የስነ ምግባር ጥሰት ሊሆን የሚችለው ገንዘቦቹን ተቀብሎ ከተሰወረ ስልክ ያላነሳው ችሎት ውስጥ ላይ ሐቂቃን በተግባር መተበተው አንዳንዴ ጠዋት 3 ሰዓት ገብተ 10 ሰዓት ልትወጣ ትችላለህ ከችሎቱ ላይ እኛም በዚህ ሳምንት አጋጣሚ ዓለም አቀፍ የቁርአን ውድድሩ ላይ ዋዜማው ላይ ስለሆነን እንጂ ችሎት ኮን አትችልም ራሱ ቤተሰብ እኔ በግል ህይወት ካጋጠመኝ ማንሳት ይችላል ቤተሰቤ ላይ ለክሶ ደርሶ እኔ ሰሞት ከችሎት ጨርሼ በቃ በጣም የት ገብቶ ነው እየተባለ እየተፈለገ ማለት የአያቴ ለክሶ ሲነገረኝ ችሎት ውስጥ ነኝ ግን እኔ ተውት በቃ በግል ህይወት ላይ ጫና ያደርሳል ስል ግን ሆን ተብሎ ከሆነ ግን የስነ ምግባር መርህ የተጣረሰ ነው የሚሆነው በዚህ ያው ከምንም ነው የሚያሰጠው አንዳንድ እንዲሁም ደግሞ ላንተ ብዬ በመጣውበት ስልካት በጣም ግብግብ ኮንኩ እንደነሱ ካየው የራሱንም የግል ስራም ያበላሻል በዚህ መረዳትም ነው
ሌሎች የስነ ምግባር ጥሰት ከሆነ ግን እንዴት እናድርግ የሚለው ህጉ አቅጣጫ አለው። አትረዳትም እንችላለን። ሌላስ ሙስጠፋ ከዚህ ጋር ለምሳሌ ያክል አንድ የህግ ጠበቃ በተመሳሳይ ሰዓት ወይም ማያዝ የሚችለው የጉዳይ መጠን የተቀመጣል የተገደበ ነው ወይስ የህግ ጠበቃው እስከቻለ ድረስ ሌሎች ጉዳዮችን ማያዝ ይችላል ባንድ ላይ? አይ የለም፣ አንተ እንደዚህ የተቀመጠ የለም። አንተ ራስህን መጠበቅ። አሁን የቅድም ከስልኩ ጋር በተያያዘ ያልኩ በጣም ማለት ነው ከምትል ከባለ ጉዳዩ ሳይሆን ትልቁ የሚከብደኝ ብዙ ረጅም ሰዓት ነው የሚያወራ ባለ ጉዳዩ። ግን ቢሮ መጥቶ ቢያወራ የተሻለ ነው። ቢሮ ማትኖርበት ደግሞ የችሎት ሰዓትም ነው እንጂ ጠበቃ በቀን ይሄን ያዝ ብቻ ተብሎ አይባልም። ኤቪደንስ አንዳንዴ ጉልበት እኮ አለ። ከዛሬ ነገ ላይ ልደከም ትችላለህ። ቀኑ ሙሉ አንዳንድ የውስጥ ጤና ህመም ሊያጋጥም ይችላል። ያንን ጠበቃው ለስራው ጥራት ቅድሚያ መስጠት አለበት። እኔ የምከተለው ይህንን መርህ ስለሆነ ነው። ጉዳዮች ባበዛ ቁጥር ላይ የስራ ጥራት ላይም የስራ ውጤት ላይም ክፍተት ልትፈጠር ትችላል። አንተ ሀብታም፣ እኔ አሁን እንደ ሙስጠፋ ሀብታም ልሆን ይችላሉ። ሰዎችን ግን እኔ ሀብት ለማግኘት ብዬ ወይም ስራ ለማግኘት ብዬ መበደል የለብኝም። እኔ ቆም ብዬ ላስብ ይገባል ነው። ሰዎች ግን የመጣውን በቀን ሙሉ በጣም ብዙ ይመጣል። እኔ ቢሮ ላይ የመጡትን ሁሉ ጉዳዮች አላሳልፍም። አንዳንዱ ጠበቃ የማያስፈልገው ጉዳይ አለ። ቅድም ዲን ያልኩ ወይም እምነት ያልኩም ለዛ ነው። ራሱ ባለ ጉዳዩ ሄዶ አናግሮ መጨረስ የሚችላቸው አለ። ግን በተለምዶ ይፈራና ጠበቃው ደግሞ የመጣለትን ሁሉም ሲይዝ ደግሞ ህመም ራሱ ላይም ድካም ነው አይደለም። ማታ ለነገ ችሎት እኮ የዝግጅት ሰዓት እንዳይኖረውም ያደርጋል። ያንን ያው መመጠን ያለበት ባለሙያው ነው እንጂ እንደ ህግ ይህን ብቻ ያዝ ተብሎ የተቀመጠ የለም። ህጉ ግን ያስቀመጠው ምንድነው? ለተሰጠ ጉዳይ ስጋት፣ ጥረት፣ ኮምፒተንሲ የሚባለው ብቃት ያለው ሆኖ መገኘት፣ ለውጤት መሄድ፣ የማያዋጣ ጉዳይ ይዘህ መሄድ ያስጠይቃል። ምክንያቱም ባለ ጉዳዩ ብር ከፈለ በቃ ቀብድ ተቀብያለሁ ነው ብለህ ብትል የህግ ተጠያቂነትን ያስከትላል። ማያዋጣ ጉዳይ ከሆነ ቢሮ የምክር አገልግሎትን ተቀብለ ባለ ጉዳዩ መሸኘት እንጂ ፋይል ተከፍቶ የዳኝነት አውጥቶ ለአንተም ከፍሎ ከዛ በኋላ ውድቅ ቢደረግበት ጠበቃውን ያስጠይቃል ነው። እዚህ ላይ በጣም መታወቅ አለበት። ጠበቃውም ደግሞ በቀን 40 መዝገብ ላይ ያዝ በጣም ከባድም ነው። እኛ በድምጻችን ይሰማ ወቅት አስታውሳለሁ። አንድ ሽብር መዝገብ ይዘ 10 መዝገብ ከመያዝ በላይ ነው የሚያደክመ። ምክንያቱም ለመዝገቡ ትኩረት መስጠት አለብህ። አንዳንድ የቤተሰብ ችሎት የባልና ሚስት ልትይዝ ትችላለህ። ምክንያቱም ምን አገባኝ የምትለው አይደለም። ወልደዋል፣ ተዋልደዋል። ለእነዚህ ሰዎች ደግሞ አንተም እንደ ብርህ ሳይሆን እንደ ሰብአዊነት እንደ እምነትህ ሊሰማ ይገባል። ያ ካልተሰማ በቀን 6-8 እያስክ ልትሄድ ትችላለህ። ከሁሉም ግን ብር መበጫጨቅ ነው የሚሆነውና እንዲህ አይነት ጠበቃውም ለራሱ ሲል ማስተካከል አለበት። የባለ ጉዳይ ከጥራትም ከውጤትም ደግሞ አንጻር ላይ መቀነሱ የተሻለ ነው የሚል ነው የኔ ምልከታዬ። ህጉ ላይ አልተቀመጠም። እስቲ ከዚህ ጋር ተያይዘው ሙስጠፋ ለምሳሌ እኔ አሁን የሆነ ጉዳይ ኖሮኝ መቼም ጠበቃ ሳፈላልግ ያው በሰው ከሌጋ ሄድ እንትና ጥሩ ጠበቃ ነው፣ እንትና ልምድ አለው፣ እንደዚህ ነው፣ ታማኝ ነው፣ ጉዳይን ጫፍ ያደርስላል በሚል ያው በመረጃ ነው ሰው እንትን የሚለውና ከሜዳ ተነስቶ አዲስ ጠበቃ ሚዜ ለምና ለምሳሌ እኔ ህግ ጠበቃው ህጋዊ መሆኑን ለማረጋገጥ በሚያሳየኝ ላይሰንስ ብቻ እሱ ብቻ በቂ ነው ማረጋገጥ? እሱ በቂ አይደለም። ለምሳሌ ይህን በዚህ ጉዳይ ላይ ባለ ጉዳይ መጨነቅ አይጠበቅበትም። በመጀመሪያ ምርጫ ላይ ነው ጠበቃው ማን ነው። ብዙ ጊዜ ላይ አንተን በግል ባህሪ በግል አቋምህ የሚያውቁ ሰዎች ናቸው የሚመጡት። አንዳንድ የምንሰማው ከስነ ምግባር ግድፈት ምንድነው? መሀል ላይ ጥቅም በማግኘት በኮሚሽን የሚሰሩ ሰዎች አሉ። ይህ ማለት ፍትህ ሚኒስቴርም ካወቀው የፌዴራል ጠበቆች ማህበርም ካወቀው ያስጠይቃል። እንዲህ አይነት ማለት አላግባብ መበልጸግም ነው። ጠበቃው በተለይ አንዳንድ ያጋጥማል። እንደ እኔም እንዲህ አለባበስን ወደ ፍርድ ቤት አካባቢ እኔ ብዙ ጊዜ ጠበቃ አልመስላችሁም እና ወይስ ሳልፍ እንደዚህ ሰዓት ላስ ጠበቃ አለ ምናምን ብሎ ይጠሩሃል ሰዎች። እንዲህ አይነት ፕሮሞሽን ጠበቃም ካየ ብዙ ጊዜ ላይ ወይ የሆነ ሚዲያ ላይ ቀርበን እኔ ከሌ ማለት እንደዚህ ነው። ማስታወቂያ የማያስፈልገው ምንድነው? የጭንቅላት ስራ ነው፣ የአእምሮ ስራ ነው። ስለ ስራ አንተ የምትጮህለት ሳይሆን ስራክ ነው ምስክር መሆን ያለበት የሚል አለ። ጠበቃንም አንድ ባለ ጉዳይ ሲያገኘው ሆኖ እንዳገኘው ሆኖ መገኘት አለበትም ነው። አንዱ ህጉ ላይም የተቀመጠ ነው። ከዚህ ውጭ ግን እስኪ ላይሰንስን አሳየኝ ምናምን ብሎ ላይለው ይችላል። መጠየቅም አይጠበቅበትም። ጠበቃው የቱ ጋር ሊያዝ ይችላል ብለህ ብትለኝ ለምሳሌ አንተ እኔን ስትወክለኝ ፍርድ ቤት ስገባ ወይ ፍርድ ቤት ለመግባት ውክልና ያስፈልገኛል። ውክልናዬ ደግሞ የሚያልፈው የት ነው? በሰነዶች ምዝገባና ማረጋገጫ ነው። አታ ካላሳደስኩኝ እንኳን ላይሰንስን ካላሳደስኩኝ አንተ ተቀብዬክ የሆነ ስቴፕ ቤት ሰነዶችና ምዝገባ ማረጋገጫ የቁም ጠበቃ በተለይ ፌዴራል ላይ ያሉት አዲስ አበባና ድሬዳዋ ላይ
ይመዘገባል። ስለዚህ ልክ እኔ አሳድሼ ሃርድ ኮፒውን አሳድሼ ሶፍት ኮፒ ላይ ኔትወርክ ላይ ካላስጫንኩት እንኳን እዛ ጋር ይመልሰኛል ነው። ፈቃዴ እንኳን ጊዜው ያለፈበት የተሻረ ከሆነ እዛ ያን እንኳን አጭበርብሬ ባልፍ በሆነ አጋጣሚ ከተሄደ በወንጀል ተጠያቂነት በፍትሐብሔር ሕግም ተጠያቂነት ሶስተኛው በሙያ ስነ ምግባር ሂደት ራሱን የቻለ ቦርድ አለው። በዛም ተጠያቂነትን ይፈጥራል ነው። ባለጉዳዩ ግን ጠበቃው ቢሮ አንዳንድ የሚያጋጥመው ፍርድ ቤት አካባቢ ጠበቃ ሳይሆን በዘልማር ላይ ነው ጠበቃ ነኝ ብለው ከባለ ጉዳዮች እንዲሁም መሀል ላይ ለሆነ ጠበቃ ስራውን ይሰጡና የሚሄዱ ሰዎች አሉ። እንዲህ አይነት ነገሮች ካለ ባለ ጉዳዩ ጥቆማ ከሰጠ በተለይ የፌዴራል ጠበቆች ማህበር እንዲሁም ፍትህ ሚኒስቴር ተጠያቂነትንም ይፈጥራል። ጠበቃ ሳልሆን ነኝ ብዬ ጊዜ ተቃጥሎ ወይ ታግጄ ራሱ ካደረኩኝ የመጀመሪያው ፈቃድ ትጠየቃለህ። ለምሳሌ ውክልና ማይጠይቀው ወንጀል ችሎት እኔ ለአንተ ብቆ ዳኛው እስኪ ፈቃድህን አምጣ ይላል። ፈቃድህን አምጣ ሲለኝ ካልታደሰ ታድሷል ለማለት የምትሰጥ በኪስ ውስጥ ብትያዝም ናት የጠበቆች ፈቃድና እሱን አይቶ ካለ እዛው ስርም። ምክንያቱም ችሎቱን አታላ ለሰውየውንም ማታለል ስላደረግ ሌላ የህግ ተጠያቂነትን ያስከትልብሃል ነው። ባለጉዳዩ የሚጠበቀው ማነው? ጠበቃው ምን ያህል ኮምፒተንስ ይኖረዋል የሚለው ባያጣራ በስራ አፈጻጸሙ እያየ መሄድ ይጠበቅበታል። ከተታለለ ግን የራሱ መቆጣጠሪያ መንገዶች መዘርጋት ይችላል። ካታለለው ደግሞ በሙያ ስነ ምግባር ተጠያቂ እንዲሆንለት ማድረግ ይችላል። ሌላው ደግሞ ምናልባት አልፎ አልፎ የሚከሰት ምን አለ መሰለ ሙስጠፋ፣ ለምሳሌ አንድ ደንበኛ የሆነ ጠበቃ ይዞ ጉዳዩን እያስኬደ መካከል ላይ ጠበቃው በቃ ይሄን ጉዳይ ከዚህ በላይ ማስኬድ አልችልም ካለ ደንበኛው ጠበቃ የሚቀይርበት መንገድ እንዴት ነው? እዚህ ላይ ይቻላል። ቅድም እንዳልኩ ለምሳሌ አንድ ባለ ጉዳይ ጠበቃውን ወክሎት ጠበቃው እንዳልኩ እንደ መልካም አባት አደራ አይደለም የሚቀበለው። አደራ አይደለም የሚቀበለው ማለት ንብረቴን ጠብቅልኝ አይደለም። ንብረቴ ተወስዶብኝ ከሆነ አስመልስልኝ፣ መብቴ ተነጥቆ ከሆነ መብቴን አስጠብቅልኝ ብሎ ሲሰጠው በመልካም ትጋት ጥረት ውጤት እንዲያመጣ የመትጋት ወይም የመጣር ግዴታ አለበት ጠበቃው። ይህን ሳያደርግ ቢቀርና ለምሳሌ የቃል ክርክር ኖሮ ምስክር ለመስማት ቀጠሮ ኖሮ በእነዚህ ቀጠሮች ላይ ቢቀር ባለጉዳዩ ለምን ጠበቃ መወከል ፈለገ? መጀመሪያ እኮ እኔ አንዳንድ ሰው በጣም የማስረዳት በጣም ተምሯል ጥሩ ዲግሪ ወይም ዶክትሬት ይሁንና ግን መግለጽ ስለማይችል ወይም የህጉን አማርኛ ጥሩ ስላወራ ወይ በክልል ቋንቋ ጥሩ ስለተናገረ ሳይሆን የህጉን ወይም ሲስተም ስለማያውቀው ነው ጠበቃን የሚፈልገው። የተሻለ የህግ አካሄዶችን ሄዶ ውጤታማ በቃል ክርክር ተቀጥሮ ቢቀርበት ምክክር ለመስማት ተቀጥሮ ቢቀርበት ጠበቃው ተጠያቂ ነው የሚሆነው በህግ ላይ። ምክንያቱም ትልቁን ነገር ነው። አንዳንድ ጊዜ ጠበቃ ሊቀር የሚችለው ብይን ውሳኔ ማዳመጥ ወይ ደግሞ ዳኞች ከሌሉ የቀጠሮ መለወጥን ለመስማት ከሆነ ባለጉዳዩ ሊገኝለት ይችላል። ወይ የመቃወሚያ የሚባል አለ። መልስ በጽሁፍ ሰጥቶ ቀጣይ ላይ ቃል ክርክር ላይ ቢቀር ዋናውን ነገር አጥቷል ማለት አይደለም። እነዚህ ብይኖች የመቃወሚያው ላይ ፍርድ ግን የሚባሉት በጣም ክርክር ያለው ለምሳሌ በወንጀል አቃቤ ህግ ምስክር የሚያሰማ ቀን ወይም የክስ መቃወሚያ የሚደረግበት ቀን ጠበቃው የለም ማለት ባለጉዳዩ መብቱን ነው የምታፈጣው። በነገራችን ላይ ቅድም ነገረ ፈጅን ስናነሳ አብሮ ተከላካይ ጠበቃ የሚባልም አለ። ተከላካይ ጠበቃ የሚባለው ለጠበቃ መክፈል አቅም የሌላቸው መንግስት ራሱ በመንግስት ጠቅላይ ፍርድ ቤት ውስጥ ተቀጥረው በየወሩ ደሞዝ የሚሰጣቸው አሉ አቅም ለሌለው። ሌላኛው አማራጭ ደግሞ እንደኛ ፕራይቬት ጠበቃ ሆኖ ፍትህ ሚኒስቴር የሚወክላቸው። ይህም ማለት ደሃ ለሆነ ሰው ከሚኖርበት ወረዳ የደሃ ደንብ ያወጣና መንግስት ያን ሰውዬ ጠበቃውን አንድ ጠበቃ በአመት 50 ሰዓት ነፃ አገልግሎት የመስጠት ግዴታ አለበት። ያን ለማድረግ ፍትህ ሚኒስቴርም ስለሚያዘው ደሃ የሆነ ሰው ደሃነቱን አረጋግጦ ከሚኖርበት ወረዳ ያረጋግጣል፣ ለጠቅላይ አቃቤ ህግ ያመለክታል። ጠቅላይ አቃቤ 11ዱም አዲስ አበባ ከሆነ 11ዱም ክፍለ ከተማ ላይ የሚያመች ቦታ ላይ ይመድበዋል። ተከላካይ ጠበቃ ብዙ ጊዜ ላይ በወንጀል ለተከሱ ሰዎች እኔ ደሃ ነኝ ብዬ ስል ዳኞች በቃለ መሃላ ከዛው የሚመድቡበት አንድ ሲስተምም ሂደትንም ሆኑም ቅድም አልፌው ስለነበረ እንዲታወቅም ነው። ከዚህ በዘለለ ግን ጠበቃው የተጣለበትን ግዴታ ካልተወጣ የወሰደውንም ብር የመመለስ ግዴታ አለበት። ሰውየው ያጣው ጉዳት ካለ እሱ በመቅረቱ ያጣው ኪሳራ ከደረሰበት ባለጉዳዩዋ ወይም ባለጉዳዩ ይጠይቋል። የሙያ ስነ ምግባር ደግሞ እስከ ጥብቅና ዓለም እስከ ማሳገድ ሊደርስ ይችላል። ምክንያቱም እንደ ወንጀል ህግ ስታየው እኔ ጠበቃ ሳልሆን ጠበቃ ነኝ ብዬ ሳርክ ሰውየውን አታልየዋለሁ
እምነት ደግሞ ኃላፊነትና ተሰጥቶብኝ ጉዳዩን እንኳን አሳልፌ ልሰጥብህም እችላለሁ ለተቃራኒ ወገን ካደረኩኝ ደግሞ እምነት ማጉደልም ተብሎ ጠበቃው ሊጠየቅ ይችላል በወንጀልም በፍትሐብሔር በሙያ ስነ ምግባርም ሊጠየቅ ይችላል ቀጠሮ ላይ ግን መረዳት ያለበት ምንድነው ባለ ጉዳይ ክርክር ያልሆነ ዶክመንት ለመቀበል የሆነ ቀን ጠበቃው ተደራራቢ ስራዎች ካሉበት ተክቶለት ሊገባ ይችላል ባለ ጉዳይ ወይም ግቢ ሊላትም ይችላል እንበልና ቀደም ባልኩት በልዩ ሁኔታ መታወቅ ያለበት እኔ ነገ ላንተ ተወክዬ ክርክር እያለብኝ እንበልና ተመም ያው ምን እንዴት እንደሆነ ብታመም ወይ ደግሞ በቤተሰቤ ላይ ወይ በራሴ ላይ የአካል ጉዳት ወይም ደግሞ በቤተሰቤ ላይ ከባድ አደጋ ቢደርስ ለክሶ ነገር ቢደርስ ብቀር ይሄኛው ሙያዬን ጥሻለሁ ማለት አይደለም ወይ ከተማችን ላይ ስታየው ያልታሰበ ነገር ምንድነው አንፎርስ ማጆር የሆነ ወይ ብጥብጥ ቢነሳ የሆነ በቃ ለጠበቃው ለስራው ሂደት ለማስተጓገል ወይ የተፈጥሮ አደጋ ነገር ቢከሰት ቀጥል አሎ ሙስጠፋ ይሰማል እኔ ካንተ ጋር ስዋዋል ውልም ስላለ ይሄም መታሰብ ጉድ አለበት እንዴ የደረሰበት አካል ካለ ፌደራል ፍትህ ሚኒስቴር ስለሆነ ጠበቃዎች የሚቆጣጠር በዚህ ተቋም ላይ አቤቱታ ያስገባል ለጠበቃው ክስ ይሰጣል እስከሱ ሰው እንደሚከሰው ክስ ይሰጣል ለክሱ መልስ ይሰጣል ጉባኤ የሚባል አለ ከዩኒቨርሲቲ ከገለልተኛ ከጠበቆች ይሁንና እውነት የግለሰቡ ጉዳይ ነው አይደለም የሚለው ቅድም ምጥሩ ያነሳህልኝ እንበልና መረጃ ምንም አይሰጠው ጉዳዩን ተቀብሎ ሰውየው ምንም ማያገኘው ከሆነ እኮ ሰውየው ጭንቀት ውስጥ ነው ያለበት ስለዚህ ለፍትህ ሚኒስቴር ሊጠይቀው ይችላል ስልክ አላነሳልኝም አይደለም ለጉዳይ ተገቢውን ትጋት አላደረገልኝም ለጉዳይ ያሳወቀኝ አይደለም ብሎ ካለ ሊጠይቀው ይችላል ይህ ሲሆን ያው ጠበቆች አማና ስንቀበል ከባድ ኃላፊነትና የተቀበልነውን ኃላፊነትና የመወጣት ደግሞ ያው በተለይ ዱንያዊ ሳይሆን እኔ አኺራዊ ቅጣቱ ያሳስበኛል ምክንያቱም ግለሰቡ የሰጠው አምኑብኝ ስለሚሰጠኝ እዚህ ላይ በደንብ መሰመር አለበት ነው ሌላው አሁን ቅድም ነካክተዋል ሙስጠፋ ለምሳሌ ያክል መቼም የህግ ሲባል አብዛኞቻችን ያው ችግር ላይ ካልወደቅን በስተቀር ቀደም ብሎ ያገራችን ህግ ምን ይመስላል የሚለው የሚያቆም ማህበረሰብ ስንቱ እንደሆነ አላሁ አለም ለምሳሌ ያክል የሆነ ጠበቃ ይዛለሁኝ ያ ጠበቃ የኔን ምስጥርና ገመና የመጠበቅ ኃላፊነት ያለበት ይመስለኛል አይደለ ይሄ አንዱ ስነ ምግባር ነው ለምሳሌ ይሄን ሳያደርግ ቀርቶ ምስጥሬና ገመናን እንደሚያባከን በመረጃ ከደረስኩበት በአግባብ ጉዳዩን ሳስኬ በቀጠሮ ሰዓት እየቀረ መጨረሻ ብያን እንትን ላይ ብደርስ መጨረሻ ብያ ዳኞች መጨረሻ ፍርድ ብያኔ ላይ ቢደርሱና ጠበቃው በአግባቡ ጉዳዩን አላስተናገደልኝም ብዬ ኮምፕሌን ካለኝ ጠበቃውን የመክሰስ መብት ይኖረኛል ብዬ አስባለሁኝና የፍርድ ቤት ነው ወይ ጠበቆች ማህበር ነው ይቻላል ቅድምም ታስተልኝ ምንድነው የነበረው አንደኛው ክትትል ያደረክ ጠበቃው ጉዳይን በአግባቡ አልመራልኝም ብለህ ካልክ ውልህን ልታቋርጥ ትችላለህ ውል ስለሆነ በጠበቃውና በባለ ጉዳዩ መካከል የሙያ አገልግሎት ውል ነው ያለው ጠበቃው በአግባቡ አልተወጣልኝም ካለ ውሉን ማቋረጥ ይችላል አንዳንዴ ሁለት አይነት ወዮች አሉት አንደኛው በቃ ቅድመ ክፍያ የሰጠውትን በቃ እሱን አልጠይቀው ቀጣዩን ግን አይጠይቀኝም ብሎ ማድረግ ይቻላል ውሉን ያቋረጥ ወይም በትጋት አልሰራልኝም ካለ ሌላ ጠበቃ ወክሎ መከራከር መብት አለ በጣም የሚያስቸግረው የቱ ጋር ነው ድንገት ባለ ጉዳዮች ጉዳያቸው ሲሳካ ጠበቃው ውሉ ላይ ጉዳዩ በማንንም ሁኔታ በምንም ሁኔታ ካለቀ ለምሳሌ አንድ ቀን ፋይል አስገብቼ በእርቅ ቢያበቃ ጠበቃው ያማከረ ነበር ብዙ ጊዜ የሚያስቸግረው በተለይ ሰው ለጠበቃው ሐቁንም አይሰጥም ልክ አታላይ ጠበቃ እንዳለው ባለ ጉዳይም ያስቸግራል በእርቅ ሲያልቅለት አይ በቃ ምን አደረክልኝ እኔ የግድ አመት መሄድ አይጠበቅበትም አንድ ክርክር ዛሬ ገብቼ እኔ እንደዚህ ያህል ብር ክፈለኝ ብዬ ካሳካውኝ ብሩን ምገምተው እኔ ከጊዜና ከጉዳዩ ውጤትም ነው እዚህ ጋር አገማመቱ ላይም ነው ውል ስናደርግ መጥተው ጉዳዩ ምን ያህል ውስብስብ ነው ምን ያህል ያደክመኛል የሚለውንም አይቼ ነው ዋጋ ማስቀምጠው አንዳንዴ ደግሞ በቁርጥ መታረግላቸው አለ የኮድ ኦፍ ኮንዳክቱ መብት ያስቀምጠው ለምሳሌ አልፍቺል እንደዚህ ያህል ተከፍኛለሽ ፐርሰንት ብለህ ብትላት ሴትዮዋ በቃ ሰውየው እየደበደባትም እየዞለማትም እዛው ቤቱ ላይ መቀጠል ነው ልታስበው ፍቺ ላይ ሲሆን በቁርጥ እንድታስቀምጥ የሚያስገድድ አለ በፐርሰንት የምታስቀምጣቸው አሉ ለምሳሌ ያል ሰውየው የ2 ሚሊዮን ጉዳይ ክርክር ያለበት ከሆነ ጠበቃው የግድ 10% ላይ መሆን ተደራድሮ ሊያስቀምጥ ይችላል አንዳንዴ ጉዳዩ ከሚወስደው ውስብስብነት አንፃር ይወርድለትም ሊጨምርለትም ይችላል ምክንያቱም ይሄ ነገር ብሎ የሚያስበው ምን ያህል ጊዜ ይፈጃል ግን ታማኝ ደግሞ መሆን
ሞራሊቲ ወይም እንደ እምነት ደግሞ ሆነ ስታየው ጠበቃ ማያስፈልገው ያስፈልገዋል ብለህ ስትገባ ማለት እንደ ሸሪዓም እንደ ህግም አላግባብ መበልጸግ ነው ብዬ ነው የማስበው። ምክንያቱም አይሆንም ካልከው ለራስ ነው። በተለይ እንደ ጥብቅና ህይወት ስራህን የምትወደው ከሆነ ጥቃቅን ወይም ሰውየውን አላዋቂነቱን ተጠቅመህ መሄድ እንደሌለብህ ኮድ ኦፍ ኮንዳክቱ ያስቀምጣል። በተመሳሳይ ልክ ይህንን ካወቀ በውል ነው በቃ እኔ ውሉን ማቋረጥ ፈልጋለሁ እየሰራህልኝ አይደለም ብሎ ካለ ግን እንደሚያልቅ ደግሞ በእርቅ እንደሚጨርስ አውቆ ከጠበቃው ለማምለጥ ደግሞ ውሌን አቋርጣለሁ ቢል ጠበቃውን መጠየቅ ይችላል። በተቃራኒው ስላለ ነው ጉዳያቸው በእርቅ ወይም በብይን ከተዘጋላቸው ቶሎ ብሎ ብዙ እኮ አልቆየም። አመት መሄድ አይጠበቅበትም። ተስማምተዋል። ቃሉ ለቃሉ ሁለቱም ወገን ተገዥ መሆን አለባቸው። ጠበቃውን በተመሳሳይ እንበልና በተባለው ሂደት ላይ ለምሳሌ ቀብድ ተቀብሎ የሚጠፉ አሉ። መጥፋት ብቻ አይደለም ወይ ለሌላ ሰው ይሰጥና እሱ ቁጭ ብሎ አዛዥ ሆኖ የሚሄድበት አለ። ባለሙያው ሙስጠፋን ሲመርጥ ሙስጠፋ በትጋት በጥረት ይሰራልኝ፣ እኔ ግን ለሌላ ሰው ኮሚሽን ሰጥቼ ማድረገው ከሆነ አንደኛ ፈርም እስካልሆነ ድረስ የሙያ ስነ ምግባር ተጠያቂነትንም ያስከትላል። እንዲህ በተከሰተ ሰዓት ላይ ባለጉዳዩ አቤቱታ የሚያቀርበው ቀጥታ ፍርድ ቤት አይደለም የሚያቀርበው። ለምን ጠበቃውን ገቨርን የሚያደርገው ጠበቃውን የሚቆጣጠረው አካል የፍትህ ሚኒስቴር ነው። ክልል ላይ ደግሞ ፍትህ ቢሮ ነው የሚሆነው። ለነዚህ ቢሮዎች ላይ ባለጉዳዩ ህጋዊና አሳማኝ መረጃና ማስረጃዎች አንዳንዴ ከተቃራኒ ወገን ጋር ሊደራደርበት ይችላል ወይም መረጃውን እያሳለፈ ሊሰጥበት ይችላል። ይህ ከሆነ ጠበቃውን እስከ ማሳገድ እስከ መክሰስ የሚችለው ቀጥታ በፍትህ ሚኒስቴር ያቀርባል። የደረሰበት ጉዳት ካለ ደግሞ ጠበቃው ይህን በማበላሸቱ የደረሰበት ጉዳት ካለ ይህ ማለት ጉዳት ማለት ጠበቃው አላግባብ ለመበልጸግ ሆን ብሎ ያደረገው ወይም መረጃውን አሳልፎ ሰጥቶበት የደረሰበት ጉዳት ካለ መክሰስ ይችላል ባለ ጉዳዩ። መጀመሪያ ግን ፍትህ ሚኒስቴር ላይ አቤቱታ ያስገባል። ጠበቃውም መልስ ይሰጣል። ከዛ በኋላ ፍትህ ሚኒስቴር ውሳኔ ይሰጣል ነው። ይህን ተከትሎ ባለ ጉዳዩ በህግ አግባብ መብቱን ማስከበር የሚችልበት ሂደት አለ። መረጃ ከመስጠት ረገድ ላይ ልዩ ሁኔታ አለው። ለምሳሌ እኔ ጋር የመጣው ቅድም አንስቼልህ ነበር። ገድሎ አልገደለም ሳይሆን ወጣቱ ሊቀል ይህን ያደረገው ደም በሚያፈላ ሁኔታ ነው። ለምሳሌ አባቱን ገሎበት የዛን ለመበቀል ሊሆን ይችላል። እናቱን ወንጀል ቆንጆ ባይኖርም ማለትም ነው። ግን ወንጀሉን ለመፈጸም ያነሳሳው ምክንያት አድርገህ ወጣቱ እንዲቀንስለት ወይም ግምት ውስጥ እንዲገባለት ልታረግ ትችላለህ። ህፃናትን ደፍሮ ወይ ሴት ላይ ጥቃት አድርሶ ይሄ እኮ እንደዚህ ስሜቱ እንዲህ ስላለው ብላ አትከራከርም። ይሄ አሳማኝ የሚባሉት ግን ለምሳሌ እናቱ ላይ ጥቃት ያደረሰን ታዳጊ ወይ ወጣት ባለቤቱ ላይ ጥቃት ለማድረስ የመጣን አንተ ቤት ላይ አንድ ሌባ ቤት ላይ ሊገል ይዞ መጥቶ አንተ በመጥረጊያ እንጨት ብትቀድመውና እነዚህ ገና ከመነሻው ልትከሰስ አይገባም ብለህ ምክንያቱም ሰልፍ ዲፌንስ እና ኔሴሲቲ ነው ያደረገው ብለህ የምትከራከርለት አለ። ከዚህ ውጭ ላይ ግን የሀገርን ደህንነትና ሰላምን ወይም አንተ ጥብቅናን ያቆመ መንግስትን ለማጭበርበር ወይ የሆነ ወገንን ለመጉዳት ከሆነ የሚመለከተው አካል ከጠየቀ ሙያዊ ስነ ምግባሩ መረጃ ማንም ሊጠይቅ ለምሳሌ በእኛ ተሞክሮ ማነሳለን የድምጻችን ይሰማት በነፃነትኛ ማለት ሚዲያ ላይ ሀሳብ ስንሰጥ እንዲህ ስንልስ ከመንግስት በኩል እንደኔ ምንም ጫና አልነበረም። ምክንያቱም እኔም የሚያስነ ምግባሩ ጠብቄ ነው የሚሄድ መንግስትም ሂደትም ነው። በተቃራኒው ግን ጉዳዩን ያስክለት ወገን የሀገርን ሰላም ደህንነትን ለመጉዳት አንተን እንደ ሽፋን እየተጠቀመብህ ከሆነ ይህ አሳማኝ መረጃ ካለ ለሚመለከቱ አካል መረጃው ልትሰጥበት ትችላለህ። በኤክሰፕሽን ነው በተለየ ሁኔታ እንጂ በዚህ ውጤት ያስከስሳል። አንደኛ እምነት ማጉደልም ነው አታላይነትም አለ። በሙያ ስነ ምግባር ብቻ ሳይሆን በወንጀል ህግም ተጠያቂ ያደርጋል። አብረ ለምሳሌ ሰውየው ወንጀል እንዲሰራ ወይም ደግሞ ሽብር እንዲፈጠር ወይ ገቢዎች እንዲያታልል እኔ የመከርኩት መሆኑ ከታወቀ እኔም ተጠያቂ ነው ሆኖ እዚህ ቀደም እንዳብነት ማነሳለን እነ አይኤምኤፍ ላይ እና የለደበላ የሚባሉ ሰዎች ጋር ሌሎችንም ከሙስና ሂደት ጋር ከመሬት ምዝበራ ጋር ጠበቆች ከዳኞች ጋር ተደራድረው ያደረጉ ሰዎች በባለፈው አመት 2015-16 ተጠያቂ የተደረጉበት ሁኔታ አለ። ከሙያ ስነ ምግባር በዘለለ በህግም ተጠያቂ ያደርጋል። ሚስጥርህን ደግሞ ሌላ ማስተማሪያ ከሆነ አዋፍናን ከነበረ ቀይረ ታስረዳት ትችላለህ። ምክንያቱም ይህ ማለት የሰውየው ክብር ምናምን ታማኝነት በተለይ ከእንድ ጉዳይ ከሆነ ገና ልባት ያልተሰጠው ከሆነ ጠበቃው ከማውራት ባዘለለ ራሱንም እንዲሸነፍ እየጋበዘ ነው። እዚህ ጋር ጥንቃቄ ማድረግ ሞራሊቲ የሚባል አለ። ልክ ለምሳሌ አንዳንዴ ለአንተ ማልነግሩ ሴትዮዋና ሰውየው ለጥብቅና የሰጡ ለፍቻቸው ምክንያት ሊሆን የሚችለው
ከሴክሹዋል ኢንተርኮርስ ጋር በተያዘ ሊሆን ይችላል ፋጢማና እኮ አህመድ እያልኩኝ ካልኩኝ የተሰጠኝ በጣም እዚህ ጋር የሚገርም በሌላ ሰው መንገር ማትፈልገው ወሲባዊ ግንኙነት ጋር አለመጣጣም ከሆነ ለአንተ ልትነግረህ ትችላለች ተበቋነ ከሊት እኮ ብለህ ካልክባት መጀመሪያ ታማኝነትህን አጉድላል በተለይ ሙስሊም ደግሞ ስትሆን ወላሂ በጣም ከባድ ነው ምስጥሯኑ ገበናውንም አልሸፈንክም ግድያ ውስጥ የተሳተፈችው ወይ የተሳተፈው ቅድም ባልኩ ሁኔታ ሊሆን ይችላል ወይ ደግሞ ስርቆቱን የፈጸመው በረሃብ እጦት ሊሆን ይችላል ህጉም ያቀልለታል ወደ ስርቆት ውስጥ ላይ ገባው በረሃብ እጦት ከሆነ እንዲህ ሲነግር ከሌኮ ዛሬ ያለፈላት እንዲህ ነው ብለህ ማለት ያው ሞራሊቲም የሙያ ስነ ምግባርም ይከለክላል ያስከው የተንጠለጠለ ጉዳይ ግን ከሆነ ስተትም ነው ለአብነት ግን ለማስተማር አይነት ከሆነ ግን ቀይረ ልታስተምር ተማሪዎችን ተመልካቾቻችን ለማስተማር ከሆነ ለምሳሌ እኛ እዚሁ አፍሪካ ላይ የምታስታውሰው ከሆነ ነገር ህግ ላይ ወሳኝ የችሎት በዳኝነት በአቃቢ ህግነት ያጋጠሙንን ሙስሊሙ ማህበረሰብ መጠቀም አለበት ምን ነው ወይ ሙስሊሙ ማህበረሰብ በምርመራ ሂደት ስንሰራ ያጋጠመን እንዲያውቃቸው ብለን እናስቀምጥበት ሂደት አለ አንዱም ፕሮግራሙ ላይ 2 አመት በነበረው ቆይታ ላይ ከሌና ከሊት ብለን እንገልጽበት አይኖርም እኔም የበዓል ፕሮግራም ላይ እንግዲያ ሆኜ ሲቀር የፋጢማና የሙስጠፋ ወይ የፈቲያና የሙስጠፋ የከሌና የከሌ ያልኩኝ ከተናገርኩኝ ትልቅ ስተትም ነው ግን ያጋጠመ ሊኖር ይችላል በችሎት ሂደት ውስጥ ላይ ያንን አንተ ሲስተማቲካሊ ተጠቅመህ ልትገልጽ ትችላለህ ያንን ለሌላው ማስተማሪያ ይሆን ዘንድ ምን አልከኝ ለሌላው ማስተማሪያ ይሆን ዘንድ ሌሎች መንገዶች ለሌላው ማስተማሪያ እንዲሆን በትገልጽበት ሂደት አለ በጣም አሁን የትዳር ጣጣ ውስጥ ላይ ለፍቹ ቀላላል በቃም ይጣላ ሰው ሊኖር ይችላል እንዳልኩ በግንኙነት ሊጣላ ይችላል በመጠራጠር ሂደት ሊሆን ይችላል እነዚህ ትዳራቸው መፍረስ የለበትም በተለኛ ነገር ህግ ላይ ስንሰራ ከነበረው ሐላል ሆኖ ከተጠላው አንዱ ፍቺ ነው ይሄ ነገር መበራከስለ በመንግስት ጋር ስትመጣ ፍቺ እንዳይኖር ትዳር እንዲጎለብት ስለሆነ እንደዚህ አይነት መታስተምርበት ሂደት አለ በውርስ ላይ ሊያጋጥም ይችላል በስርቆት ሂደት ላይ ያጋጠመ ወይ በግድያ ሂደት ከሌ ባትል ሰዎችን በተለምዶውን በተለይ ከተማችን ላይ ሸዋሸዋ የሚባለው አይነት ከሆነ አድራጊዎቹ ያጋጠመ ለሌሎች ሰዎች ማስተማሪያ ቀይረ ልታረግበት ትችላለህ ከዚህ በቀጥታ ግን በተለይ ለተከራካሪ ወገን ለተቃራኒው አሳልፈ መስጠት ማለት ወላይ ከሸሪዓ ማቋያ ከባድም ነው እንደገና ከህግም ስትመጣ ደግሞ እምነትንም ማጉደልም ነው ባንተና በሰውየው ወይ ባንተና በሴቲቱ መካከል የሚቀር ከባድ አማናኖች በተለይ ቢሮ መጥተው የሚያማክሩት ምክር እኔ ያው ስሰጥም ረዳቴ ወይ ደግሞ ጻፊ እንድትከመጥ እንኳን አላደርግም ግልጽ ወጥ ቢሮ ከሆነ ምክንያቱም ግለሰቡ ነፃነቱ ወይም ሌላ ባለ ጉዳይ እንዲጠቀም ቢሮ እንዲከመጥ አታደርግ ትችላለህ ምክንያቱም አማና ነው እየሰጠ ያለው ለማንም መንገር የሌለበት አንተ እየነገረች ጥሩ ሙስጣፋ ባረከላህ በጣም ጥልቅና ምን እንደነገርኩ ርዕሱ በጣም ሰፊ ነው ሰዓት የተገባደደ ስለሆነ ምናልባት እስኪ አንድ ጥያቄ ልጨምር ለምሳሌ ህግ ፊት የቆመ ተጠርጣሪ ወይም ወንጀለኛ ድርጊቱን ለምሳሌ ቢያምን የቅጣት ማቅለያው የቅጣቱ ይቀላል ወይስ አንተ ለምሳሌ የፈጸምኩትን ድርጊት እኔ ስላመንኩ ድርጊቱን ለምሳሌ ዳኛ ፊት ቆሜ የመጨረሻ በያን ላይ ድርጊቱን ስላመንኩኝ ቅጣት የሚቀልበት መንገድ አለ ነው ወይስ ካደም ማመን ማለት ይቀልላል ማመንና መጸጸት ቀደም ስታነሳ ፕሮፋይሉ አንዱ ለምሳሌ አምነ ጉዳት የሚያስከትል ከሆነ ጠበቃው እንዳታመን ብሎ ሊያስቀምጡ ይችላል ስላፈጻጸሙ ሳይሆን ድርጊቱን አርግ ያለው ለምሳሌ ቃላት መኪና ላይ በገልጽል መኪና ሚል እኔ አንድ ከሌለ ለመግጨት ብዬ አልወጣም ሆን ብሎና አስቦ ብሎ ክስ ቢመሰርት ማመን አይጠበቅብኝም ጋጭቻለሁ ግን ሆን ብዬና አስቤ አይደለም እኔ መንገዴ ነው ስወጣ እሷም መንገዷ ነው ስትወጣ የተጋጨ ነው እንደገና እኔ ያሽከረከርኩኝ በቸልታ አልነዳም በቸልታ አሁን ጠጥቶ ምናምን ካልሆነ ግን በቸልታ ሲል ቸልታ ላይ የምታስረዳባቸው እንደ ጠበቃ መካኒዝሞች አሉ ምክንያቱም ቸልታዬ አይደለም ለምሳሌ ምልክት አለ ተማሪዎች ወይ መሳጅድ አካባቢ እየተቀለልን ወቅት አለቀያሌ ስለሆነ እየቋጨህልኝ ሙስጣፋ እሺ ስለዚህ ምንድነው እነዚህ በሌለበት ሁኔታ ከሆነ ማመን ቅጣትን አንዱ ማቅለያ መንገድ መጸጸትን ማቅለያ መንገድ ነው ምሳሌውን ያነሱ እኔ ገጭቼ ከተጸጸትኩኝ ሆስፒታል ሳደርሰው መርዳት አለ ማመኔ አዋድርግ ያለው ድርጊቱን ቅጣትን ያቀልልኛል ለምሳሌ 5 አመት ከ5 ወር ተነበረ 5 ወሯ ወይ ደግሞ 1 አመት ሊወርድልኝ ይችላል 4 አመት ሊደረግልኝ ይችላልና እዚህ ላይ ያው ግድ ነው ማመን የምታምንባቸው ጉዳዮች አሉ ማታምንባቸው ራስን ጠብቀ የምትከራከር አላደረኩም ሲል እንደ ክስ አቀራረቡ ትላለህ طيب بارك الله فيك
ጠበቃና ህግ አማካሪ ሙስጠፋን እጅግ አድርገን ማመሰግነው በሰከንዶች ውስጥ ማጠቃለያ ሐሳብ መጨመር የምትፈልገው ካለ ልስጥና እንሰነባበታለን ያው እንደ ህግ ላይ ስንመጣ ምንድነው ብዙ ሰዎች ህግ ሲባል ቅድም መግቢያ ላይ ያነሳውት ለምሳሌ አንዲት ነፍስ አላግባብ ማጥፋት ያው እስልምና ያስጠይቃል ወይ 30 የሆነው በምክንያት ነው ብሎ ያስቀምጣል አይደል ትራፊኩ ላይ ወይ እናንተ ጋር እንደዛ እንደምታየው እኔ ይሄ ማለት ህግ ነው ለህግ ሁላችን ተገዢ መሆን አለበት ተገዢ መሆን ብቻ ሳይሆን ህግን አለማወቅ ደግሞ ከተጠያቂነት ሃድንም ስንል በመጨበርበርም ደግሞ ራስን መከላከል ትችላል አሁን ዛሬ ወላ እንደ ሀገር አይደለም እንደ አንድ ሚዲያ ሳይሆን እኔ እንደ ሀገር መነሳት ያለበትን ነው ምርጥ ርዕስ ጉዳይ ያነሳው ብዙ ደንበኞች ጠበቆቻችን ላይ እኔንም ጨምሮ ያቀርቡትን ቅሬታ እንዲታይ ስላደረክ ያው ለላኩም ላከይራ ባረከላህ ፊክ የመጨረሻ እስኪ የት ነው የምትገኘው ለምሳሌ ደንበኛ ቢመጣ ጠበቃ ቢፈልጉ አድሬስህ ቋሚ አድራሻ የት ነው እኔ ያው ቢሮዬ አዲስ አበባ ነው አየር ጤና አንሳር መስጊድ መግቢያ ላይ ወይም ዳሽን ባንክ ያለበት 3ኛ ፎቅ ላይ ነው የምገኘው ያው ከአንሳር መስጊድ አጠገብ ነኝ ማለት ነው አየር ጤና ባረከላህ ፊክ የህግ አማካሪና ጠበቃ ወንድሜ ሙስጠፋ ሼፋ ሱሌማን ስለመጣህ በጣም ደስ ብሎኛል በጣም ማመሰግነው ስላከበርከኝ አላህ ያክብርህ አድማጭ ተመልካቾችን በርካታ ነገር ሰምተዋል ብዬ ገምታለሁ ያው እንዳልኩ ነው እንግዲህ ብዙዎቻችን ችግር ላይ ስንወድቅ ነው ጠበቃ ምን ፈልገው ህግ ምን ጠይቀውና ቀደም ብሎ የማወቁ ነገር በጣም ነው ካሁን በፊትም እዚሁ አፍሪካ ቲቪ ላይ መጥተህ በጣም በርካታ ፕሮግራሞችን ሰርተሃል አድማጮች ብዙ ነገር ተገንዘቡ እየተስፋ አደርጋለሁ እኔ በዚህ ሰነባበታለሁ እጅግ አድርጌ አመሰግናለሁ ባረከላህ ፊክ ክብራትና ክብራን የአፍሪካ ቲቪ ፕሮግራም ተከታታዮች ስትከታተሉት የነበረው የህግ ጠበቃና አማካሪ ወንድሜ ሙስጠፋ ሼፋ ሱሌማን ጋር የነበረኝ ቆይታ ይሄን ይመስላል ከቀሪ ፕሮግራሞቻችን ጋር መልካም ቆይታ መሐመድ አብዱራህማን አቡ አፍናን ነበርኩኝ አስተውዱኩም الله والسلام عليكم ورحمه الله وبركاته